ሰላም ጤና ይስጥልን። እንዴት ናችሁ? አብዲ ቤት ነኝ። ዛሬ ማሳያችሁ የሁለት ሳምንት የነዚህ በሬዎችን ለውጥ ነው ማሳያችሁ። ልክ እንደገቡ ያው መድኃኒት ነው የተሰጣቸው። ምናልባት ላይቭ ላይ ሳስተምር በእነዚህ በሬዎች ሳስተምርና ላይቭ ስሰጥ አይታችሁ ይሆናል። እነዚህ የሁለተኛ ሳምንታቸው ነው ከገቡ። ኦልሞስት ሰውነታቸው ጥሩ ለውጥ አለው። ያው በሁለተኛ ሳምንት ብዙ ለውጥ ባንጠብቅም ቆንጆ ለውጦች ይኖራሉ። ያው ከተለያየ ገበያ ስለሚመጡ እነዚያ ገበያዎች ዞሮ ከሚመጡበት ቦታ ምናልባት እረፍትን የማግኘት ጊዜ ሊኖር ይችላል። ስለዚህ መኖን በመብላት ብቻ ሳይሆን በእረፍትም ሰውነታቸው ወደ አንድ ቦታ ሊሄድ ይችላል። ስለሆነ በመኖ ብቻ ይደልባል ማለት አንችልም። በቂ እረፍት፣ በቂ ውሃ እንዲሁም ደግሞ በቂ መተኛ ቦታ ካላቸው ሰውነታቸው ወደ ቆንጆ ቦታ ይመጣል። ይሄ በሬ እንደምትመለከቱት ይውላችሁ ወደ ሻኛ አካባቢ ወደ ፊት አካባቢ ቆንጆ ይዞታ ይዟል። ቆንጆ ስጋ ነው የያዘው። በሬውም ደግሞ አክቲቭ ነው። ይውላችሁ የዚህኛው በሬ ችግር ምንድነው? ወደ ኋላ ትንሽ አልያዘም። እዚህ ጋር ስጋ ምንም አይልም፣ ግን ጊዜን ይፈጃል። ይውላችሁ ከኋላ ቆንጆ ስጋ አለው። እዚህ ጋር እነዚህ አጥንቶች እዚህ ጋር የምትመለከቱት አጥንቶች መዘጋት አለባቸው። ኦቨርኦል ግን ምንም አይልም። ሌላኛውን በሬ ደግሞ ላሳያችሁ። ኦልሞስት የገዛ ነው። ዋጋዎቻቸውን እነግራችኋለሁ። ይሄኛው ጥቁሩ በሬ ደግሞ የተሻለ ነው። ምናልባት የሁለት ሳምንት ለውጥ ስላችሁም ይውላችሁ ቀለሙ እንኳን የተገዙበት ቀለሙ እንኳን ከነሱ አልጠፋም። ከመጡ ሁለቴ ታጥቧል በዚህ ሁለት ሳምንት ውስጥ። ኦልሞስት እንግዲህ መታጠብ ያለባቸው በየሳምንቱ አንዳንድ ጊዜ ነው። እቺኛዋ በሬ በጣም ቆንጆ ነች፣ ስጋም አላት። ስለዚህ እቺኛውንም በቻልን መጠን እኛ ወደ ለፋሲካ እንዲደርሱ አድርገን ነው ምግብ እየሰጠናቸው ያለው። ምግባቸውን አሳያችኋለሁ። እየበሉ ያሉ ምግብ ያው እንደምታወቀው ኖርማል መኖ አለ፣ ፊኖ አለ። እዚህ ጋር እንደምታያችሁ ይኸውላችሁ እዚህ ጋር ፊኖ እንደውም ብቻ ነው ቁጭ ያለችው፣ በደንብ አልተደባለቀችም። አንዳንድ ጊዜ እንግዲህ የእረኞች ስንፍናም ይሆናል። በሬው የሚፈልገው እሷን ብቻ ፈልጎ ነው የሚያነሳው። ስለሆነ ጥንቃቄ መደረግ ያለበት ምንድነው? እኩል መዳረስ አለበት መኖ። እነዚህ መኖዎች እኩል ካልተዳረሱ በሬ እሷን ብቻ ስለሚያነሳ እኩል መዳረስ አለበት ብዬ አስባለሁ። ሌላኛው በሬ ይሄኛው ነው። ይሄ ደግሞ ከገዛናቸው በሬዎች ውስጥ በጣም ትልቅ ሻኛ ያለው ነው። ይሄኛውን እንግዲህ የገዛው ለከስተመሪ ነው የገዛሁት። እንግዲህ ከሁሉ ሰውነቱ ትንሽ ሞላ ያለ በሬ ቢኖር ይሄኛው ነው። ሰውነቱ አሪፍ ነው ያለው። ይሄኛው በትክክል ለፋሲካ ይደርሳል። ያለን ጊዜ አሁን 1 ወር ስለሆነ በትክክል ይሄኛው ለፋሲካ ይደርሳል። እንደምትመለከቱት ከሻኛ እስከታች ሰውነቱ ሞላ ያለ ነው። እዚህ ጋር ብታዩ ሰውነቱ ቆንጆ ሞላ ያለ ስለሆነ ይሄኛው መኖ በደንብ ከሰጠ ነው የሚሞላ ስለሆነ መኖን በትክክል ይኸውላችሁ ያስጠኛለን። ይኸውላችሁ ለአንድ በሬ የምንሰጠው መኖ ምን ያህል እንደሚበዛ ይሁት። ይሄ ሁሉ እንግዲህ ለአንድ በሬ የሚሰጥ ነው። በፍሩሽካ በመኖ በምጥን መኖ በጣም የጨቀየ ነው ይሁት እና ሽታው ራሱ በጣም ምርጥ ነው። ሌላኛው በሬ ደግሞ ይሄኛው ነው። ይሄኛው ከሁሉም ደግሞ ይሄ በሬ ሻኛ ያሌለው በሬ ነው። እንደምትመለከቱት ሻኛ የለውም። ስጋ ግን በደንብ አለው። ቆንጆ ስጋ አለው። ስጋ ሙልት ብሏል። ይሄኛው ሙልት ብሎ ግን እዚህ ጋር እንደምትመለከቱት ሻኛ የሚባል ደግሞ ይሄኛው የለውም። አንዳንድ ጊዜ እንግዲህ የእግዚአብሔር ድንቅ ስራ በጣም ነው የሚገርመው። እዚህ ጋር ይሄ ነው ሻኛ በቃ። ሌላ ግን ስጋ በደንብ አለው። ይሄ በትክክል ለበዓል ምን ሸጠው ኢቭን አሁን ራሱ መሸጥ ይችላል። እነዚህ በሬዎች እንግዲህ የገዛ ነው በ145,000 ነው የተገዛው። ከነ ወጪ ከነ ምኑ ኦልሞስት ወደ 147 አካባቢ ጨርሶ ነው የመጣው። አዳማ ላይ የአንድ በሬ የቀረጥ ዋጋ 750 ብር ነው። ስለዚህ 145 ከገዛን ወደ 146 ይሄዳል። የአንድ በሬ የጭነት ዋጋ ደግሞ ምናልባት 10 በሬ አንድ አይሱዙ ከሞላችሁ በ10,500 ብር ነው የሚጫነው ወደ አዲስ አበባ። ስለዚህ ለ10ም 6ም ገዛችሁ የአንድ አይሱዙ ዋጋ ስለሆነ ስከፍሉ የአንድ ኮርታታ የአንድ ጊዜ ባጆ ነው የምትከፍሉት ስለሆነ ስለዚህ 10,000 ብር ወጥቶባችኋል። 6 ናቸው።
ለእያንዳንዳቸው ስናካፍል ደግሞ ኦልሞስት ወደ 1700 አካባቢ ይደርሳቸዋል። ስለሆነ ያለው ነገር ይሄ ነው። መኖዎችን ይሄ ነው። በሬዎችም ቆንጆ ለውጥ እያሳዩ ነው። በዚህ በ2 ሳምንት ውስጥ ገና 1 ወር ይቀለባሉ። ስለሆነ 1 ወር ሲቀለቡ ደግሞ አሪፍ ይሆናል እና ያለው ነገር ይሄ ነው። እነዚህ በሬዎችን በተቻለ መጠን በዚህ በ1 ወር ውስጥ ለፋሲካ እንዲደርሱ ማድረግ ስለሆነ መኖዎችን በጣም እያስተካከል ሀይ መኖ እየሰጠን ብዙ መኖ እየሰጠን ነው። ግን ብዙ መኖ ስንሰጥ ማድረግ ያለብን ምንድነው? ወዳቸው እንዳይነፋ ከአቅም በላይ እንዳይበሉ። ከአቅም በላይ ከበሉ ደግሞ ዳይጀስት ስለማድረግ ለማብላላትም በጣም ይቸገራሉ። አንድ በሬ አንድ ጊዜ የበላውን ምግብ መልሶ አመንዥጎ ወደ ሰውነት ለመመለስ 8 ሰዓት ይፈጅበታል። ስለዚህ ጠዋት 4 ሰዓት ከሰጠን 8 ሰዓት ከጀመርንበት ወደ ማታ አካባቢ ጨምረን ነው የምንሰጠው። ግን ስንሰጥ ምንድነው ብዙ ነው በአንድ ጊዜ የምንሰጠው ማለት ነው። በአንድ ጊዜ የሰጠነው 8 ሰዓት ያስፈልጓል። ስለሆነ በየ8 ሰዓቱ መኖ መስጠት እንችላለን። በ4 ጊዜ ማለት ነው። ምጥን መኖዎችን ሳር እንደፈለጋችሁ ጠዋት መስጠት ትችላላችሁ። ቀን መሀል ላይ ማስገባት ትችላላችሁ። ያለው ነገር ይሄ ነው። እስካሁን ከእናንተ ጋር የቆየውኝ አብዲ ለገሰ የእንስሳት ሐኪም ነኝ። መልካም የስራ ቀን